የዛሬውን ጨዋታ አሸንፈን ቢሆን ራሱ ምንም በቃ እኔ አሞሪም አያስፈልግም። መጀመሪያ በቃ እኔ ፖይንት የዛሬው የዚህ ቪዲዮ ፖይንት አሞሪም የሚባል አሰልጣኝ አያስፈልግም። ይሄ እንግሊዝ ፕሪሚየር ሊግ ነው፣ ለደካሞች ቦታ የለም። አሞሪ አራቴ የማይቀባበል ቲም ነው ያየነው። 4 ጊዜ ኳስ አይቀባበሉ። ቤንጃሚን ሼሽኮን አጥቂ አድርጎ ከማጫወት ዳሎን አጥቂ አድርጎ ማጫወት፣ ዶርጉን አጥቂ አድርጎ ማጫወት ይሻላል። በቃ ማይረባ የሆነ የኢትዮጵያ ፕሪሚየር ሊግ ይሻላል። ገብርኤልን ከዩናይትድ ማይረባ ቡድን ነው። እኔ አሞሪም መውጣት አለበት። አሞሪም ጦስ ነው፣ በቃ ጦስ ነው ይዞብን የመጣው። አሞሪም አያስፈልግም። ይኸውላችሁ ደረቴን ነፍቼ ነው የምነግራችሁ። አሞሪም አያስፈልግም፣ በቃ አያስፈልግም። እንዴ በጣም በቃ እንዴ የሁላ ትዕግስት ለአንድ አሰልጣኝ አይሰጥም። ሴስኮ መሰለፍ የለበትም። በቃ ምንም ተስፋ የለንም። እነሱ እኮ ረስተውናል። እኛ ለምን ነው ማንረሳቸው? እነሱ እንዳለን ሁላ እየቆጠሩና ረስተውናል እኮ። አረ በመድኃኒዓለም ተው! አረ ተው! አረ ለራሳችን እንቋጥር። በቃ ይብቃን እንዴ! አልባሌ ቦታ ከመውል ብዬ ነበር ኳስ መሄድ የጀመርኩት። አሁን ግን ብውል ሳይሻለኝ አይቀርም። አሁን እግር ኳስ ነው፣ ሾት ላይ የሆነ እግር ኳስ፣ እግር የሚል ኳስ ነው። የወያላ መዝናኛ ነው። በቃ መጨረሻ ለስንት ቁም ነገር የምፈለግ ሰው የወያላ መዝናኛ ነው። አልደበራችሁ ማለት አልደበራችሁ? ይሄማ አይደብራችሁ በእርግጠኝነት። አቻ እንዴት ይደብራችኋል እንዴ? ያደጋችሁበት እኮ ነው እኮ አቻ እኮ። አሁን እኮ እናንተን ሊቀ አቻ ብለናችኋል። በቃ እንዴ ምንድነው እንደዚህ አቻ ደግሞ እኮ አላቻ ጋብቻ። እኛ ትልቆች ነን ትላላችሁ። ታዲያ ምንድነው እንደዚህ አላቻ ጋብቻ ውስጥ የምትገኙት? ሁሌ አቻ። እነዚህ እኮ አቻዎቻችሁ ሆኗል። አሁን ፕሪሚየር ሊጉ ላይ ባላችሁ አቋም እውነቱን ለመናገር በቃ ጫማ የሚለቃቋችሁ ቡድን ሆኗል። ገብቷችኋል አይደል? አካሄዳችሁ ስልክ ነው ወይ? በዚህ አካሄዳችሁ የት ድረስ ነው የምትደርሱት ነው አሁን የኔ ጥያቄ። በአቻ እኮ የትማይ ቶፕ 4 በአቻ እኮ አይገባም በአቻ። እንዴ ማን ነው በአቻ ቶፕ 4 ይገባል ብሎ የነገራችሁ? የሆነ አካል አለ። ይኸውላችሁ በማሸነፍ ውስጥ ነው ቶፕ 4 ራሱ ማግኘት የሚቻለው። በእውነት ዘንድሮ ሼባው ከናንተ ብሶ ስለተገኘ ነው እንጂ ወደዛ አካባቢ ራሱ የምትደርሱበት እኮ አጋጣሚ አይኖርም ነበር። አረ በቃችሁ፣ አቻ ይበቃችኋል። አረ ጉዴ! አናዘር ክብር ያለው አቻማ የሊድዝን ያለመሸነፍ ጉዞ አቋርጣለሁ ምናምን። ምን አባሽ አንቺ የምታቋርጪው ስትሪክ ነጥብ የጠማውን ነጥብ መስጠት ነው። 1/3 ነጥቡን መስጠት ተረዳሽኝ አይደል? ሊድዝ እኮ ጌታሽ ነው። ገና ደግሞ የሚያሳቅቅ ዜና ልንገርሽ። ሊድዝን ደግመሽ ትገጥሚዋለሽ በኦልድ ትራፎርድ ይቀለዋል። ከዚህ ሜዳ ይቀለዋል ኦልድ ትራፎርድ ለሁሉም ስለሚቀልማ። ገባሽ አይደል? አያድግም የሆነ ማናጀር ተስፋ ይቼባታለሁ ያልኩትን ከንስየዋለሁ። ተስፋ የለውም። ስካሞሪም ነው የሰውዬማ። ከሊቨርፑል ጋር ነጥብ አቻ የምትሆኝበትን እድልሽን አበላሸሹ። አሁን ይጠብቅሻል ወይ? ገባሽ አይደል? ግን ብዙ ቅር እንዳይደብርሽ፣ እናቴ ትሙት እንዳይደብርሽ ለምን ብለሽ ጠይቂኝ። ሁለተኛ ቡድንሽ ነው የተለጠፈው። አንደኛ ቡድንሽ እኮ የማንቸስተር ከተማ ባለቤት 2 ሰዓት ላይ ይጮታል። ለሱ ቋጥሪለት። ማንቸስተር ኢዝ ብሉ በራስሽ አፍ ብለሻል እኮ በራስሽ አፍ። እኔ እንዴት ያበሳጨኛል? ማንቸስተር ኢዝ ብሉ። ዛሬ ብሉነቱን እንዲያረጋግጥ ቁጭ ብለሽ ትቋጥሪለታለሽ አንቺ ዱቄት። ተረዳሽኝ አይደለ? ይሻልሻል ብለው ሰኞ ላይ አረጉሽ፣ አይሆንልሽ ሲሉሽ አርብ ላይ ደገሙሽ። ሱስ እኮ ከባድ ነው በውዱ ለጠፉሽ። ማን ይወቀስላችሁ? ቋጥራችሁ በእናት ግን ምንድነው እሺ የሚሻላችሁ? አርብ፣ ቅዳሜ፣ እሁድ፣ ሰኞ 4 ቀን ሰው እየተጫወተ እኮ ነው እየተቀያየረላችሁ። ለም ተመቻችቶ ዋፍ ከቀኑ አይደለ ከሰዓቱ አይደለ። እሺ ምን ይፈጠር አሁን? ምን ይሁንላችሁ? እሺ ሰው ግን አይደለም ሼሽኮ። ቆይ ደህና ነው ሼሽኮ ደህና ነው። ሰው ጠፋ፣ ደብዘው ጠፋ እኮ ደህና ነው። ይዘለዋል። ለነገሩ ማስታወቂያ ሲሰሩለት ራሱ ሊዘል ነው የመጣው ልጁ፣ ሊያገባ አይደለም። ለማንኛውም እንግዲህ ትንሽ ደረጃችንን እየተዋወቅን ያለ ይመስለናል። ጎበዝ እየተዋወቅን ነው። ሄደ
ዩናይትድ ሄደ ወይ ካልሆነ በጥር የዝውውር መስኮት ማንቸስተር ዩናይትድን ለሳውዲ ሊግ መሸጥ ነው ያለብን። በቃ እዛ ሄዶ ይጮቱ። በሳምንት አንዴ ሞከርናቸው አይሆንም። ከሻምፒዮንሺፕ ቡድን ጋር ሞከርናቸው አይሆንም። በቃ ምን እናደርግኛ? ንጉሳውያን አልተቻለም እኮ በቃ እንዴ ጸጉሩን መቆረጥ አልቻለም ያፍሪክ በቃ እንዴ ንጉሳውያን። ለፕሪሚየር ሊጉም ገጽታ ራሱ ጥሩ አይደለም። ይሄ ገጽታውን ዝቅ ያደረጋችሁ ነው፣ እያሰደባችሁ ነው ያላችሁትና በቃ ሳውዲ ሊግ ወይ ኤምኤልኤስ ምናምን መሸጥ አለበት። ቡድኑ ራሱ በጣም እያበሳጨኝ ነው ያለው። አይ ማንቹ የሚገርም የደርቢ ጨዋታ ነው ያሳያችሁን። ግን የምር አልክድም ማለት ነው። የሚገርም ግድያ ፍትጊያ የነበረው ትክክለኛ የደርቢ ጨዋታ። የሚገርመኝ ነገር ግን እንደሆነ ታውቃላችሁ፣ ቶፕ 4 የለ ቶፕ 6 የለ፣ ተሰናበተው። ዩሮፓ ሊግ ራሱ አትገቡም በዚህ አይነት። እኔ ምናችሁም በቃ እየባሰባችሁ ነው። ለነገሩ ከባድ የስኳድ ዴብዝ እጥረት ላይ ናችሁ። ይህንን ውጤት ራሱ ይዛችሁ መውጣት ጥሩ ነው በእውነት። እኔ እየሾፍኩባችኋል። ጥሩ ነው፣ ምክንያቱም ሊድስ ለተከታታይ ጨዋታዎች አልተሸነፈም። እኛ ሙሉ ትኩረታችንን ወንድም ጥላ ቼላው ማለት ነው። ዛሬ ይኸውልህ ይሄ ሰማያዊ የተለበሰው ማለት ነው፣ እዚህ ጋር የምታየው ሰማያዊ እናንተን በማሰብ ነው፣ ይሄ እኛን በማሰብ ነው። ስለዚህ አንግባን ዛሬ ማለት ነው ይኸውላችሁ ከኢትሃድ ነጥብ ይዛችሁ ከመጣችሁ ለአንድ ምሽት ማለት ነው ለንደንን ሰማያዊ አድርገን ነው የምንጠብቃችሁ። ሃንግማን ጎረቤት ዩናይትዳቸው ወጥቷል። ማቲያስ ኩኛ እንዴት ነው የሚችለው? ማን እንዳለ ብቻውን ነው እንደሚ አይደክመውም። ኳስ እዛ ስጡት እዛ ያጥፋል ምናምን ይከላከላል፣ ብሎክ ያደርጋል፣ መሬት ላይ በጣም ነው የሚችለው። የእውነት ምላችሁ በጣም ነው የሚችለው። አተ በጣም ጡማ ነው። ከዛ ደግሞ ማለት ነው ምንድነው ሼስኮ የሚሰራው? ሼስኮ ልክ ነው። ለምንድን ነው የምታዩት? ሼስኮ ሲጮት ምን አይነት ሰው ነው? በእናትህ ኳስ ሲሰጠው አይዞር ብሎ በቴስታ ይስታል፣ በእግሩ ይስታል፣ በሁሉም ነገሩ መሳት የሚችል አሁን ብቸኛ አጥቂ ከረንትሊ ሼስኮ ነው። ማን ምንም አይችልም። ዶርጉ ዊንገር ሆነ እንዴ? አተ በጣም ሳት ነው ዶርጉ። የምሬን ነው የምር ወደፊት እየሄደ ሲጮት አሁን ደስ አለኝ። ለምን እንደሆነ አላውቅም። ሲያጠቃ ፒስ ነው ምናምን ነገር ትንሽ እናንተንም ጨጓራችሁ ላጥ ያደርጋል ምናምን። ግን ማለት ነው ሊድሶች በጣም ነው የሚችሉት። ዘንድሮ መውረድ የለባቸውም። በጣም ጽድት ያለ ጨዋታ ነው እየተጫወቱ ያሉት። ካልቨርት ሉዊን እሱን ኳስ አግብቶት ቢሆን ኖሮ አንግሉ ወይኔ ጉዳችሁ ነበር። ወይኔ ማን በጣም ተቀይሮ የሚያስገባቸው ተጫዋቾች ምናምን ሊድሶች በጣም አሪፍ ናቸው። የምሬን ነው። አዌይ ጌም አቻ መውጣታችሁ እንዳትናደዱሽ፣ አሪፍ ነው። እኔ ማለት ነው በቃ ተጫዋቾቹ ማለት ነው ዩናይትድ ደጋፊ በቃ የሌለው ነው የሚመስለው። ዝም ብለው ነው የሚያቃጥሏቸው። በቃ ወይ ዩናይትድ ደጋፊ በራሱ ቲም አይደሰት፣ ቋጥሮም አይደሰት። እንዴት ነው እንደዚህ የሚቻለው? እሺ ቆይ አሁን ሊድስ እንደ እውነታው ከሆነ ባለበት ፐርፎርማንስ አቻ መውጣታችሁ ለእናንተ በጣም አሪፍ ነው። ለዩናይትድ ታውቃለህ እነ ሊቨርፑል ጋር አቻ ሲወጣ የነበረ ሊድስ ጀመር መውረድ የሌለበት ቲም ነው። ኩኛ የሚባል ልጅ ነው በቃ ብቻው እንዴት ነው የሚችለው? ልጁ ይችላል፣ ያልፋል። በቃ ልጁ ጎበዝ ነው። ሼስኮ የሚባል ሰው ነው። በቃ ምንም በቃ ሊጠቅማቸው አልቻለም። ምንም ዩናይትድ በቃ ኢማጂናውን ካልቨርት ሉዊን የመጀመሪያን ግብ አስቆጥሮ ያቺ ቴስቷን አንግሏን አስቆጥሮ ቢሆን ምን ሊፈጠር ይችል ነበረ? ጭራሽ የተሸነፉ መስበት ፕሮባቢሊቲ ነበረ። ዶርጉ በቃ ወደፊት። ኧረ ዩናይትድ ግን ወይኔ። እሺ ከሊድስ ጋር ቸውተናል። ሊድስ ሳዛ ቡድን ነው አሁን ላይ ስፔሻሊ ሊቨርፑል 2 የገጥሞ አላሸነፉም። 3-0 ባዶ ለባዶ። ቼልሲ እንደውም እንዳደረገው አይታችኋል። 3-1 ነው ያራገበው እና እንኳን አቸውጣ እንዳለፈልፉብን ለማለት ነው። የዩናይትድ ደጋፊዎች ግን ማለት ነው ሩበን አሞሪም ዘንድሮ በሳምንት አንድ ጊዜ የሚጫወት ቡድን ነው ያለው። ላይክ ብዙም ሲወራ ስላልሰማኝ ነው ይሄን ለማለት የመጣሁት። በሳምንት አንድ ጊዜ ነው ቡድኑ የሚጫወተው። ስለዚህ በጣም ኮንሲደር መደረግ ያለበት ነገር ከግምት መግባት አለበት። በደንብ ፕሩፍ ማድረግ ያለበት ነገር አለ። የሰውዬ በሳምንት አንዴ ነው እየተጫወተ ያለው። ጉዳት አለ ምናምን ጉዳት የትኛውም ሲዝን ላይ ጉዳት እንዳለ ግልጽ ነው። የትኛውም ቡድን ላይ ያለ ነገር ነው ጉዳት እና በሳምንት አንድ የሚጫወት ቡድን የያዘው ራሱን በደንብ ማስመስከር በጣም ከአምና በጣም የተሻለ ነገር ማሳየት አለበት። ምክንያቱም አሁን በዘመናዊ እግር ኳስ ስፔሻሊ በጨዋታ መደራረብ ነው እያንዳንዱን ቲም በጣም እየጎዳ ያለው የሚጎዳውም በግልጽ ማለት ነው። እና ያ ነገር እሱ ጋር የለም። ራስን በደንብ ፕሩፍ ማድረግ አለብህ። እዚህ ላይ ሀሳባችሁን ኮመንት ላይ መጻፍ ትችላላችሁ። ሊድስ ግን ቼልሲን አራግቦታል። ፓላስን ያሸነፈ ቡድን ሊቨርፑል 2 ጊዜ አላሸነፈውም። እኛ ምን ዕዳ አለብንና ነው የምናሸንፈው? ቀለኛ። እኛ ከዚህ በኋላ እኛ የማንቸስተር ዩናይትድ ደጋፊዎች ምን ማድረግ እንዳለብን ታውቃላችሁ? የምር ሌላ ክለብ የምንቋጥረው እንተውና ማለት ነው። የምር ካሜሮንና አይቬሪ ኮስት ላይ እንቋጥር። ሁለቱ ላይ ቋጥረን ብራሂም ቤሞና
አማድ ዲያሎ እዚህ ቡድን ውስጥ መምጣት አለባቸው። ካለበዛ እኔ ምንም የሚፈጠር አይመስለኝም በቃ እንጂ እነሱ በሄዱ ኑሮ እነዚህ ሁላ ነጥብ የጣልናቸው ተጫዋቾች አንጥላቸውም ነበረ። በጣም ከባድ ነው። ወይ እድል የለን ወይ ምን የለን። ቤንጃሚን ሴስኮ ምንም አልተሳካለትም። አረ ምን ይሻለናል ወገን? ዩናይትድ አቻ ወጥቷል። የሚናደደ ዩናይትድ ደጋፊ የሚኖር አይመስለኝም። እንደውም የዚህን ሁላ ተጫዋች ማጣት ዩናይትድ በጥሩ ሁኔታ እንደውም ሃንድል እያደረገው ያለ ይመስለኛል። አንድ ጎል ብቻ ከሊድስ አስተናግዶ መውጣት ራሱ በጣም ምርጥ ነገር ነው። ፕላስ ደግሞ እነሱም አግብተው ማለት ነው ወዲያውኑ ኩኒ አሪፍ ጨዋታ ተጫውቷል። ስግብግብነቱን እየቀነሰ ነው። ሼሽኮ ግን ምንድን ነው? ኧረ በስመ አብ ሼሽኮ ግን ኧረ በስመ እኔ እንደዚህ አልጠብቀውም ነበር። ስቲል ተስፋ የማደርግበት ልጅ ነው፣ ግን አሁን እየበቃኝ ነው። እንዴ አንተ ለመጣበት እንትን ስትል ራሱ እኮ አሪፍ ፐርፎርም ታደርጋለህ አይደለ? በቃ እንዴ የሚሰጣቸው ኳስ ቦል በጣም ነው ሉዝ የሚያደርገው። ፖዚሽን ምናምን መልሶ ይሰጣቸዋል። ሲሰጠው ኳስ ለረጅም ሰዓት መያዝ አይችልም። ያው እንደ ሚድፊልደር ይዞ እንዲንቀሳቀስ አልጠብቀውም፣ ግን አትሊስት ዊንገሮች አሉ አማራጭ ለነሱ በአሪፍ ወይ ፓስ ማድረግ ትችላል። ለማንኛውም ግን 5ኛ ላይ በ31 ነጥብ ተቀምጧል። ያው ቢያሸንፉ ከሊቨርፑል ጋር 4ኛ በ33 ነጥብ እኩል የሆኑ ነበረ። ብቻ ያሉበት ፖዚሽን በጣም ምርጥ ፖዚሽን ነው። እቺ እስከባለፈው የሚሻል ማለት ነው። እና ይመሻችሁ፣ ሲመለሱላችሁ ይበልጥ ትሻሻላላችሁ እገምታለሁ። ማንቸስተር ዩናይትድ በድጋሚ ነጥብ ተጋርቶ ለመውጣት ተገዷል። ምን ያህል ብሩኖ ፈርናንዴዝ እንደናፈቀም ካየንባቸው ጨዋታዎች መካከል አንዱ ነበረ ማለት ይቻላል። በ20ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳ ውጪ ሊድስ ዩናይትድ የገጠመው ማንቸስተር ዩናይትድ 62ኛው ደቂቃ ላይ በአሮንሰን በተቆጠረበት ጎል አማካኝነት 1-0 ሲመራ ከቆየ በኋላ 65ኛው ደቂቃ ላይ ኩኛ ካስቆጠረው ጎል በኋላ ጨዋታውን አቻ በማድረግ በዛው ተጠናቆ ነው እንግዲህ ነጥብ ተጋርቶ ለመውጣት የቻለው ማለት ነው። የሩበን አሞሪም ማንቸስተር ዩናይትድ ምን ያህል እየተቸገረ እንደሚገኝ የተመለከተ እንገኛለን። በርከት ያሉ የማጥቃት ባህሪ ያላቸውን ተጫዋቾች እርግጥ በዚህ ጨዋታ ላይ እንዳላገኘ ተመልክተን ነበር። ስኳድ ዴብዙም በጣም ነበረ 8 የሚደርሱ የመከላከል ባህሪ ያላቸውን ተጫዋቾች ነበር በዚህ ጨዋታ ላይ ዩናይትድ ተጠቅሞ የነበረው 6 ተከላካዮችን እንዲሁም ደግሞ 2 የተከላካይ አማካዮችን ማለት ነው። በዚህ ጨዋታ ላይ በክሬቲቪቲ ረገድ ዩናይትድ ጥራታቸውን የጠበቁ የጎል ዕድሎችን ለመፍጠር ተቸግሮም እንደነበር ታዝበን ነበር። የዳንኤል ፋርኩ ሊድስ ዩናይትድ ግን በጣም በድንቅ ግስጋሴው እንደቀጠለ የተመለከተ እንገኛለን። ላለፉት 7 የፕሪሚየር ሊግ ጨዋታዎች ምንም አይነት ሽንፈት አልገጠማቸውም። በዚህ ውስጥ እንግዲህ እንደ ማንቸስተር ዩናይትድ ሊቨርፑልን ከአንዴም 2 እንዲሁም ደግሞ ከቼልሲ ጋር ተገናኝተው ነው እንግዲህ ነጥብ እየያዙ የወጡት ማለት ነው። ለማንኛውም ማንቸስተር ዩናይትድ ከዚህ ጨዋታ በኋላ በፕሪሚየር ሊጉ 31 ነጥቦችን በመያዝ አሁን ላይ 5ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ይችላል። አንድ ነጥብ አይደብረኝም። ኤፍሲ ሊድስን ማሸነፍ ለሁሉም አልተፈቀደም፣ ለአንዳንድ ክለቦች ነው። ግን እንዴት ይቻላል ግን ጋይስ? ከሻምፒዮንሺፕ የመጣት ነጥብ ሲያስጥለኝ ኧረ እኔ አፍራለሁ፣ የምር አፍራለሁ። እኔ እደበቃለሁ። ከሻምፒዮንሺፕ መጥቶ አንድ ጎል አያገባብኝም። አንድ ጎል እንዲያገባብኝ አልፈቅድለትም። የትኛውም ቲም ማለት ከሻምፒዮንሺፕ መጥቶ ያሳፍራል። ግን ላንቺ ያው አንድ ነጥብ አይደብርሽም። ግን ከአንቺ ታች መሆኔ በጣም ነው የማፍረው። አይ ትርፌ ዛሬም ደገምሽው አንዳቻ። ለነገሩ እኩልነትን ከናንተ እየተማርን ነው፣ ቀጥሉበት። ምን ነው እኔ ከሊድስ ጋር 0-0 አቻ ስወጣ እንዲያበዳችሁ ለምን አላሸነፍሽም? ለማንኛውም እኔ የፉላምን የራሴን ጨዋታ እንግዲህ ሳላሸንፍ ብዙ አልነቅሮሽም። ለማንኛውም ግን አይዞኝ። ሻሼ ቀልደኛ ቲም ነው ስላችሁ አታምኙማ። እኔ እኮ የዩናይትድ ደጋፊ አብሪ ኤክስፔክት አድርጎ ይሆናል እናሸንፋለን ምናምን ብሎ በቃ እንደዚህ ነው። በቃ ቲማችሁ ምንም አቻ ወጣ አልወጣ ምንም አታሸንፉም በታምር። በወር አንዴ ለበዓል አሁን ለገና ታሸንፊያለሽ። በቃ ለገና ማለት ነው እንደ በዓል ነው የምታከብሩ ያችን። ከዛ ካለፈ ግን የትም ነው ማትሄጂው። ጎረቤቴ አንቺ ዝም ብለሽ እኔን ደግፊ፣ ያኔ ነው የሚያምርብሽ። እኔን ስትደግፊ ነው የሚያምርብሽ። ዝም ብለሽ እኔ አርሰናል እንዳስትልኝ ደገፍ አድርጊኝ በቃ። አይዞሽ ከሊድስ ነው ወይ በቃ ከባድ ነው፣ ኖርማል ነው፣ ችግር የለውም። እናንተ ምክንያት እኮ አለቀባችሁ። ምክንያት ራሱ ግን ምን ይደረግ በቃ አይችልም ቲማችሁ በቃ አይችልም እኮ። ካልቻለ ምን ይደረግ ነው? አሪፍ ውጤት ነው፣ አቻ አሪፍ ነው። ባይዘ ግን በቃ መቼ እኔ በጣም የሚያናደኝ ዩናይትድ ደጋፊ ነው መጥቶ መልክ ሲሰራ ሲናድ ውሃ ምናምን ራሱ ላይ የጨመረ ምናምን መልክ አትስራ። ቲም አሸንፎ አያውቅም። አንሰካከስ በቃ አንሰካከስ የምር በቃ ዲስ ዩናይትድ ነው። ያልሰማችሁ ስሙ፣ ቤቲ ይባላለው። ላላፊ ላግዳሚ ለሁሉም ሰጣለሁ አለ። 11ዱም ቅሪላ እናታችሁ አፈር ትብላ። አረ ጤናዬን አዛቡት፣ እመቤቴን ጤናዬን አዛቡት። እንደ እብድ መንገድ ለመንገድ መጮህ ነው የቀረኝ። በዚህ ልክ እንዴት ሰው ይበክታል?
እንዴት ብሽቅ ይሆናል በዚህ ልክ ሰው ግን እንደዚህ የወረደ ዩናይትድ አንድም ቀን አይቼ አላቅም። ስለዚህ ዩናይትድ አንድም ማወራው ነገር የለም። አንድ እኩል በሆነ ውጤት ተጠናቋል ማለት ነው። እየጓጓን የምንጠብቀው ማንቼ ዛሬም ነጥብ ጥሏል። ነጥብ ጣለ ለማለት ያን ያክል አልደፍርም። በእርግጥ ማለት ጨዋታው ላይ እንደውም ወደ መጨረሻ ደቂቃ ስጋት ስለነበረኝ ማለት ነው አሸንፎን አንድ ነጥብም ሳንወስድ ልንወጣ የምንችልበት አጋጣሚ ስለነበር፣ ከዛ ውጭ ጥሩ ነገር ነበረ። እነ ዜርኪዚ እነ ቤንያሚን ሼስኮ ሊንካፓቸው ምናምን፣ እድለኛ ግን አይደለም ሼስኮ። እኔ ያየሁት ነገር እሱ ነው። ጥሩ እየተጫወተም ጎል በቃ እድል ይፈልጋል አንዳንዴ። ለካ በጣም ጥሩ ይጫወታል፣ እድለኛ አይደለም። ኩኛ በጣም ጥሩ ጎኑም የሆነ አንዳንድ መጥፎ ጎኖች ያሉት ተጫዋች ነው። ለማንኛውም ዛሬም እንዲህ ነጥብ ጥለን 5ኛ ደረጃ ላይ ቁጭ ብለናል ማለት ነው። እኮ የሚገርመኝ ከፍ የምንለው ነገር ሌሎቻውን ነጥብ ስትሉ ታያችኋላችሁ። እኛ ይህን ደረጃ የምንለቀው ነገር አይደለንም እንደዚህ ጥሩ ሳንሆንም ማለት ነው። ለማንኛውም ይመቻችሁ። አውዝ ቢላ በነ ጀዝበዲን ከምንጫወት ኳስ ማየት ብናቆምስ፣ ወይ ካልሆነ በሬዲዮ ብናዳምጥ፣ ወይም ደግሞ እንደ ቤቲንግ ቆራጭ ትኬት ብቻ ብናይስ፣ ውጤቱን አይተን መደሰት ትንሽ ለትንሽ ብንልስ፣ ቁጥራዊ መረጃ ተመልክተን ጀዝበዲን ነው እየተጫወተ ያለው። እግሩን ማንሳት ያቃተው ህብረተሰብ እንደ ጦዘ ሰው ሲዞርበት ያየነውን ያየነው። እኛ አሁን ኳስ አየን ነው የምንለው፣ ሰዓት ገደልን እንጂ ቲቪውን እኮ ለሌላ ነገር እኮ መጠቀም እንችል ነበር እኮ። እነዚህን እኮ በአበረታች ጽራስ እኮ ልታነቃቸው እኮ አችልም። አውቁ ይተኛል በቀሰቀሱ አይሰማም ነገር እኮ ነው። ሆን ብለው ነው የሚመስሉት እኮ። ቀሚስ እንደለበሰ ሰው እግራቸው አይነሳም። በቃ ለአንድ ወር ረፍት ብናደርግስ፣ ከአፍሪካ ዋንጫ የሚያሉ ተጫዋቾች ይምጡ፣ የተጎዱት የሚነሱ፣ እስከዛ ዝም ብንልስ፣ በሬዲዮ ካልሆነ ውጤት ብናይስ እንጂ እኮ አይሆንም እኮ። እኛ እኮ ቶፕ 4 እንጂ የጠየቅን ሌላ ነገር እኮ አልጠየቅናችሁ። በቃ ሄቨን ተንቀባረረ እንጂ ገደለ ወይ? ሙሉ ተጫዋች አህያ ሊሆን ይችላል። አንድ የሚችል ተጫዋች የለም ማለት አንድ። እንቺ ምንድነው የሚሰሩት ስራ? ሼስኮ በቃ ጠልዛለሁ እኔ ከፈለገ ይግባ ከፈለገ አይግባ ብሎ ነው የገባው። ቆይ ይሄን ጨዋታዎች ካላሸነፈን፣ ቆይ ከሲቲ ጋር ስንጫወት ነው የምናሸንፈው ነው ወይስ ከአርሰናል ጋር ምናምን ስንጫወት? አረ ስለፈጠራችሁ ክፍለ ሀገር የሄዳችሁ ተጫዋቾችና እዚህ የተጎዳችሁ ተጫዋቾች እባካችሁ ተመለሱልን፣ ለነፍሳችን ድረሱልን እባካችሁ። አሞሪም እየቀለደብን ነው። እነዚህ በቃ ዩናይትድ እነ ብሩኖ ፈርናንዴዝ እነ አማድ ዲያሎ እነ ብራያን ምቤሞ ብዙ እንዳጎደሉበት እየተመለከት እንገኛለን። ክሬቲቪቲ ፈጠራ የሚባል ነገር ፈጽሞ የለም። የጎል ዕድሎች መፍጠር ላይ እጅግ እየተቸገረ በሚገኝበት በዚህ ሰዓት እንግዲህ ማንቸስተር ዩናይትድ 16ኛ ደረጃ ላይ ከሚገኘው ሊድስ ጋር ወደ ኤላንድ ሮድ አቅንቶ 1-1 ለመለየት ተገዷል። በዚህ ጨዋታ ላይ ማንቸስተር ዩናይትድ ቀድሞ ጎል ተቆጥሮባቸው ነበር በሊድሶች። ነገር ግን በደቂቃዎች ልዩነት በተለይም ደግሞ ጥሩ ቅያሬ የነበረው ዚርክዚ ተቀይሮ ገብቶ አሲስት አድርጎ ማቲያስ ኩኛም በጥሩ አጨራረስ 1-1 መውጣት ችሏል። ዩናይትዶች በተለይ ጎል ሲቆጠርባቸው ብዙ ጊዜ መነቃቃታቸው የሚነሳባቸው ለምን እንደሆነ አይገባኝም። ጎል ሳይቆጠርባቸው አቻ ያሉ ብዙ ጊዜ ወይም ደግሞ እየመሩ ከሆነ ተጨማሪ ጎሎችን ለማስቆጠር ሲንቀሳቀሱ አልተመለከትንም። በዛሬው ጨዋታ ላይም ልክ እንደዚህ ነው። አንድ እኩል ከሆነ በኋላ ጸጥ ረጭ ነው የሚለው ጨዋታውና ሊድስ እንዲያውም በጣም አደገኛ የሚባሉ የጎል ዕድሎችን ሲፈጥሩ ተመልክተናል። ስለ ማንቸስተር ዩናይትድ ውጤት እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ውጤቱ የሚጠበቅ ነው። ኩኛ ይመቸው። አንድ ግን ደስ ያለኝን ነገር ልንገራችሁ። ሰውየውን በቃ በዚህ አደንቋል። ህፃናቱ እንደማይመጡ ባለፈው አብጄ አይታችኋል። እያበድኩኝ ቪዲዮ የሰራሁት ህፃናቱ እንደማይመጡ እያወቀ እንዴ በቃ 90 ደቂቃ አራገጣቸው። አንድ ሰው ነው የቀየረው። ምክንያቱም ቤንች ላይ የሚመጥን ሰው አልነበረም። ትክክለኛው ሰው ደስ ብሎኛል። ማርያም ከነጃክ ፍሌቸር ከደጋፊ መልምሎም ቢያስገባ ያው ነው። ወደፊት ሲያድጉ ሲችሉ እናደንቃቸዋለን። ለጊዜው ግን ብቻ አሁን ሊቨርፑልና ቼልሲ ላይ እንቋጠር እንጂ ሄንጋር ግን እዛ አፍሪካ ዋንጫ እስኪያል ከጉዳት እስኪመጡ እዚቹ ቶፕ 4 ቶፕ 5 አካባቢ ማንዣበብ አለብን። በቃ እሱ ነው እንትኔ። ይመቻችሁ። አልተናደድኩም፣ አልደበረኝም። ውጤቱን ምናምን አይደለም ማየት ያለብን። እኛ የምንቆጥረው ዛሬ ለካሜሮን ነው። በቃ እንድትወርቅ ነው። ኤምቤሞ መመለስ አለበት፣ አማድ መመለስ አለበት። የተጎዱት ደግሞ መሀል ሜዳ ላይ ቻንስ ክሬት የሚያደርግልን ተጫዋች ካልመጣ በዚህ ቡድን አቻ ራሱ እንዳታስቡት። ከዚህ በኋላ የምንወጣ ይመስላል። ምንም ማያምር ቡድን። ይኸው በዚህ ቲም አወራለሁ ካልክ ምላስ ሲክስ ፓክ ነው የሚያወጣው። እኔ ምንም አልልህም። በቃ አረ ምን አይነት እድል ነው ያለን። በስመ አብ ቡል በየሳምንቱ ቶፕ 4 እንኩ ይለናል። እኛም አረ ውይ የሆነ መተትማ አለብን። የሆነ ጸበል የሚያስፈልገው ይመስለኛል የቶፕ 4። እንዴ ለምንድን ነው እንደዚህ ግምጥ ያለብን? በየሳምንቱ ከስንት ጊዜ ጀምሮ ነው ይሄ የቶፕ 4 እድል የመጣው? ሁለተኛ ተቀመጠን መጣን። አሁን ደግሞ አራተኛ እድል ይመጣልናል። የለም እንደዚህ እያልን እየወረድን እየመጣ ነው። አስቡት። ከአርሰናል ዝቅ ብለን ቁጭ ብለን ነበር ስንቴ በየሳምንቱ ማለት ነው።
ወዲያው እየወረድን ነበር። አሁን ለቶፕ 4 ነው የምንፎካከረው። ነገ ደግሞ 6ኛ እና 7ኛ እንሆናለን። አሁንም እድላችሁን እየተጠቀሙ አይደለም። በቃ በየሳምንቱ ስህተት አለ። ወልቭስ ላይ ዝርክዚ አሲስት አደረገ፣ ዛሬ ደግሞ ሄቨን ተሳሳተ። በቃ አሞሪም ዛሬ ብቻ ትክክለኛ ቅያሪ ቀየረ። ዝርክዚ በጣም ተጫወተ፣ ጎል እንዲቆጠር አደረገ። ሴስኮም ጎል እንዲያስቆጠር አመቻችቶ አቀበለ። ሴስኮ በቃ እድል ስለሌለው ነው፣ በቃ እድል የለውም ብዬ መናገር እችላለሁ እንጂ ያ ኳስ ኦን ታርጌት መሆን ነበረበት። በቃ በቆንጆ መልኩ መጥቷል፣ ግን ምንም ማድረግ አይችልም። ምን እኔ በዝርክዚ ራሱ በሴስኮ ራሱ መፍረድ አልቻልኩም፣ ግን በቃ የሆነ ግግም ያለብን ነገር አለ። በጣም የሚያሳዝን በጣም የሚያስጠላ ጨዋታ እንደ ዛሬ በሽቅ ያለቅ የሚያስጠላ ጨዋታ ማለት ነው። ወራዳ ተጫዋቾች የሰበሰበ ክለብ፣ በጣም የሚያስጠሉ በወረደ ክለብ የወረደ ውጤት ይዘ መውጣት። ምንድነው የምትጫወቱ? አጫወታታችሁ ምንድን ነው? እንዴት አይነት አጫወት ነው የምትጫወቱት? የሚያስጠላ ነገር እጅ የሚል አጫወት። ኧረ በኢየሱስ ክርስቶስም ጨጓራ ተላጠ። እንደ ዛሬ ጨጓራ ያልተላጠ እግዚአብሔር ያክብራችሁ ጌታን። ይህን አይነት ዩናይትድ ላሳያችሁን፣ የተግማማ ዩናይትድ። ክለባችን ማንቸስተር ዩናይትድ ከሊድስ ጋር አቻ ተለያይቷል። እውነት ዩናይትድ ፋሚሊ እኔ ይሄን ራሱ አልጠበቅኩም ነበር። ባለፈው ሊድሶች ሊቨርፑል ጋር ያየሁትን ፐርፎርማንስ ዛሬም ይደግሙታል እና በጣም ፈርቼ ነበር፣ እኛ ካለብን ችግር አንጻር ምናምንና አሁን አስከፊ አይደለም። እውነት ካለብን ስኳድ አንጻር ካለብን ችግር አንጻር ከዚህ በላይ መተኮስ አይችልም ነበር ይሄ። በቃ እንደውም እኔ አሁን ዛሬ ሊድስ ነጥብ ጥሏል አትሉኝ መቼ ዩናይትድ ነው ነጥብ የጣለው። የሚቆጨው አቻ በመውጣቱ ዩናይትድ ነው እንጂ ሊድሶች አይደሉም። ልክ አሁን እንደ ሊቨርፑል የነበራቸውን አይነት ፐርፎርማንስ ደግሞታል ብዬ አላስብም። እኛ ደግሞ እሰቡት፣ ብዙ ነገር አለብን፣ ብዙ ክፍተቶች አሉ። ይሄ ሁላ ተጫዋች ነው በጉዳት ያጣነውና በአፍሪካ ዋንጫም ያጣናቸው ልጆች አሉ። ሲመለሱ የተሻለውን ዩናይትድ እናያለን ብዬ አስባለሁ። ግን ዛሬ ከዚህ በላይ ማድረግ ይችሉ ነበር ብዬ አስባለሁ። ግን ደግሞ ይሄንንም ማናየበት አልሐምዱሊላህ ብቻ ነው የሚገባው ብዬ ነው የማስበው። አሞሪም ላይ ጣቴን አልቀስርም። ሄቨን እድሜው ነው፣ ሰዎች ቢሳሳቱም ምንም የሆነ ይቅር ልትሉት ይገባል ብዬ ነው የማስበው። ምክንያቱም ገና ነው። በቃ ይሄ ልጅ አሁን ማንቸስተርን ተሸክሞ መውጣት የለበትም ነበር። ይሄ ሁላ ጫና መቋቋም አለበት ብዬ አላስብም። የሆነ እድል የሰጠኸው ቀስ እያልክ ትልቅ ተጫዋች እንዲሆን እድል መስጠት ነው እንጂ ይሄ ሁላ ዩናይትድን ሸክም ማስረከብ በዚህ እድሜው ከባድ ነው። እንደውም በጣም ተቋቁሞታል ብዬ ነው የማስበው። አሪፍ ፐርፎርማንስ ነው ያሳየው። ኩኛም ያው ብዙ ደጋፊዎች ይበሳጩበታል። እኔ ግን በጣም ነው የምወደው። ያለውን ነገር ሁሉ ይሰጣልና የከፋ አይደለም ብዬ ነው የማስበው። እስቲ ዩናይትድ ደጋፊዎች የተሰማቸውን ኮሜንት ላይ አስቀምጡ። ቪዲዮ ትንቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ ይኸውላችሁ ሞቶ ቡድኑ ማለት ነው ሞቶ አልቆለት የና አቢዩኤል ምላስ ብቻ ነው የቀረው። እሱን ነው በቃ ቤላ ግሬ አቢዩኤል ዮርዳንና አስማትን ይዞ ነው እየተንቀሳቀሰ ያለው ቡድኑ እንጂ እና ማርክ ጎልድ ብሪጅን ይዞ ነው እየተንቀሳቀሰ ያለው እንጂ ቡድኑ አብቅቶለታል። ግን አላቅም። አሁን ዩናይትድ ደጋፊዎች ትበሳጫላችሁ፣ በዚህ ነው ትደሰታላችሁ። በዚህ ጥቃት የደረሰብኝ ነው ዶሜስቲክ ቫዮለንስ። ምድር ላይ እንደ ሻሼ እድለኛ የሆነ ቲም የለም ሀቢቢ። ፎቃቃ የሆነ ክለብ ማለት ነው። ፎቃቃ በቃ ይሄ ውጤት ለሊድሶች ይገባል። በቃ 3 ነጥብ ይገባቸው ነበር ዛሬ ሊድስ ማለት ነፍሳቸው ሊያወጧቸው ሀቢቢ ማን ሊድስ ዩናይትድ ትችላላችሁ። በቃ ይሄ ነው ጀግና የሆነ ቲም ማለት ነው። ጀግና ነው። ያበረኛችሁ ሲንቀራፈህ ነው እንጂ ኖርማል። አርሴ ይለያል ስልህ በምክንያት ነው ሀቢቢ። በሄቨን በኩል ምን እንዳደረግናቸው አየሁ ዛሬ። ሄቨን ሿሿ እንደሆነች 1 ሚሊዮናችንን መልሱ ብለው ወከባ እንዳይፈጥሩ። ለማንኛውም በዚህ ውጤት የሻሸ ደጋፊ ሲጨፍሩ እንዳላያችሁ ለእናንተ ትልቅ ነው እናውቃለን። 1 ነጥብ ትልቅ ነው። ተጋግጣችሁ ተማሙታችሁ ማለት ነው። ግን ቢሆንም እንዳጨፍሩ ተለጥለጣችሁ አብዮታ እርምጃ ተወስዶባችሁ ነው አቻ ያወጣችሁት ማለት ነውና ሊድሶች ግን ትችላላችሁ። የምር በጣም ጀግና የሆነ ቲም